ካንቺ ማን መውጣት የለበት። እሺ አታስብ፣ ከሁለታችን መሀል አይወጣም። ግን ፋይሉን አመጣኸው? አይ እሱ ጋር ያለው ፋይል ጠቃሚ አይደለም። ልጅቷ ቀየራ ነው የሰጠችው። እሱም ያወቀ አይመስለኝም መቀየር። ስለዚህ እሷ ጋር ከሆነ ልጅቷን ማግኘት እኮ ይኖርብናል። በቃችሁ ነው። አንቺ እዛ ያለውን ነገር ጨራስሽ። ልጅቷንም ደግሞ ቶሎ እንድናገኛት አድርጊ። ሁሉም ቦታ ትፈለግ። ይሄ ለአንቺ ኃላፊነት ሰጥቻለሁ። እሺ እሺ አቶ አምነን። ወይኔ አምነን ያለ ማንነቴ ማንነት ሰጠው። የሰው ነፍስ በእጄ ጠፋ። አፈቅርሃለሁ። ይሄንን ነው ማወቅ የፈለገው? በቃ አንተ ነህ ደካማ ጎኔ። ለዛ ላጣህ አልፈልግም። ሁሌም አብረኝ እንድትሆን ስለምፈልግ ነው እዚህ ያስመጣሁህ። አንቺ አብድሻል እንዴ? ሙስጠፋ እኮ ነኝ። የሆንክስ እንደሆን ምንም እንኳን ከአንድ እናት ባንወለድም ለእኔ ዛሬም ነገር እህቴ ነሽ። ለዚህ ተራ ስሜት ብለሽ ያን የተከበረው ማንነቴን አረሳ። የኔ ነው ተራ ስሜት? ማፍቀሬ ነው ወይ ተራ ስሜት? ሙስጠፋ ስማ፣ ለአንተ ቆይ እዚህ ምዛ የምትለዋ ሴት ናት እንዴ እውነተኛ ስሜት ያላት? እንደዛ አላልኩም አልክ እንጂ። ከዚህ በላይ ቆይ እንዴት ልትል ነው? ሲፈን እባክሽ አታሳብሽ። አታስብ፣ ድጋሚ ይሄን ቃል ከኔ አታገኘው። ምን ይሰብር ላይ ለጥሻል? ጭራሽ በቤት የጠገኝነት ሳያንስሽ ተናገርኛለሽ እንዴ? ፖሊስና ካሬ ለክተሽ የገዛሽው ቤት መስል ደረትሽ ለጥሽ ስታወሪ ከኔ እኩል የገባሽ ጥገኛ መሆንሽን ረሳሽው እንዴ? ሲፈን እንዴት እየተናገርሽ ነው ያለሽው? መቼም ሙስጠፋ አይደለም ወይ ልቤ ሰጠሽ? ምን ነው ቢሰጠኝስ? ምን አናደድሽ? ለአንቺ ስንት ነገር ሰጥቶሽ አይደል እንዴ? ቆይ ምን ማለት ነው? ቀጥተኛ ንግግር ነው የተናገርኩት። ለነገሩ መቀበል ለለመደ ሰው ከባድ ንግግር ነው የሚሆንበት።